ሰላም ወዳጆቼ እንደምን አላችሁ? ይህ ብሬክ ስሩ ኢንፎ ነው። የተለያዩ የቴክኖሎጂ ውጤቶች መረጃ እና የጥናትና ምርምር ስራዎችን ለመስራት የሚያግዙ የሶፍትዌሮች መረጃ ሼር ለማድረግ የተከፈተ ሚዲያ ነው። ሚዲያውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ በማክበር ጠይቃለሁኝ። በዚህ ቪዲዮ በ2007 ዓ.ም የመጀመሪያ ማስተርስ ዲግሪን ከባህር ዳር ዩኒቨርሲቲ ስሰራ የመመረቂያ ጽሁፍ ጂአይኤስ ኤንድ ሪሞት ሴንሲንግ ቤዝድ ዋተር ሌቭል ቼንጅ ዲቴክሽን ኦፍ ሌክ ሃይክ ኖርዝ ሴንትራል ኢትዮጵያ የሚል ነበር። ይህም ሪሰርች በኢንተርናሽናል ጆርናል ኦፍ ኢንቫይሮንመንታል እርዝ ሳይንስ ላይ ፐብሊሽድ ሆኗል። ሊንኩን ዲስክሪፕሽን ላይ ያስቀምጫለሁኝ። በሐይቁ ላይ ጥናት የምትሰሩና ለመረጃ የምትፈልጉ ደውላችሁ የምትጠይቁኛላችሁ። በተጨማሪም አሁን ጥናት የምትሰሩ ካላችሁ ጎግል ላይ በዚህ መልኩ ማግኘት ትችላላችሁ። ጎግል ላይ ገብተን ዳኛቸው መላኩ ጂአይኤስ ሪሰርች ብለን እንጽፍና ኢንተር እንላለን። በቀጥታ ጆርናል ሳይቱ ላይ ይወስዳችኋል። ጆርናል ሳይቱን ክሊክ ስታደርጉት ጆርናል ኦፍ ኢንቫይሮንመንት አንደር ሳይንስ ይከፈታል። ቮሊዩም 4 ነምበር 5 2014 ነው ፐብሊሽድ የሆነው። ፒዲኤፍ ላይ ክሊክ ስታደርጉት ፐብሊሽድ የሆነውን ፔፐር ይከፍትላቸዋል። በሪሰርች ስራ ውስጥ የምታዩት ይህ የሐይቁን ዋተር ባላንስ ለመለካት የተጠቀምኩበት ሞዴል ነው። ይህ የምታዩት የሐይቁ ካችመንት ኤሪያ ነው። በሪሞት ሴንሲንግ የተሰራው የሐይቁ ላንድ ዩዝ ላንድ ከቨር ቼንጅ ነው። ይህም የሐይቁ መጠን በምን ያህል እየቀነሰ መምጣቱን ያሳያል። በኤሪያል ፎቶግራፍ፣ ሳተላይት ኢሜጀሪ፣ ዲጂታል ኤሊቬሽን ሞዴል ተጠቅሜ የሰራሁት የጂአይኤስ ሞዴል ሐይቁ እየሞላ ይፈስ እንደነበር ያሳያል። አውትሌት በኖርዝ ኢስት ዳይሬክሽን እና በዌስት ዳይሬክሽን አካባቢ ሐይቁ ሞልቶ ይፈስ እንደነበር ያሳያል። ይህ ለእኔ አዲስ ክስተት ነበር፣ ምክንያቱም ወደ ሐይቁ የሚገባ ወንዝ እንጂ ሞልቶ እንደሚፈስ ከዚህ በፊት ሰምቼ አላቅም ነበር። ይህ ግርታን የፈጠረ ፋይንዲንግ ነበር። ነገር ግን በጣም የተደሰትኩት ሰከንደሪ ሪሶርስ መጽሐፍን ለትራያንጉሌሽን በማነብበት ጊዜ ከትራቭለር አካውንት ውስጥ እንደ ኤሮፓያን አቆጣጠር ከ1520 እስከ 1527 ወደ ኢትዮጵያ የመጣው ፖርቹጋላዊ ሚሽነሪ አልቫሬዝ ናሬቲቮ ዘ ፖርቹጋስ ኤምባሲ ቱ አቢሲኒያ የዛሬ 500 ዓመት ገዳማ የጻፈው መጽሐፍ ነበር። በመጽሐፉም ላይ ከጂአይኤስ ፋይንዲንግ ጋር ተመሳሳይ የሆነ ሀሳብ በማግኘቴ በጣም ደስ አለኝ። እንዲሁም በገዳሙ አካባቢ የሚገኙ ታላላቅ አባቶች ወይም ከኢንፎርማንት ጋር ባደረጉት ቃለ መጠይቅ ውሃው በጣም ሲሞላ እስከ እስጢፋኖስ ቤተክርስቲያን ድረስ ይመጣ እንደነበር፣ በዚያም ጊዜ የሐይቁ ውሃ ወደ ውጭ ፈስ እንደነበር እነሱን መስማታቸውን አረጋገጡልኝ። እንዲሁም እስከ ቅርብ ጊዜ ድረስ የዛሬ 40 ዓመት ገዳሙ በውሃ የተከበበ ደሴት እንደነበርና አባቶችም ወደ ገዳሙ የሚገቡት በታንኳ ወይም በጀልባ እንደነበረ የቅርብ አባቶቻችን ይህንን ይናገራሉ። አሁን በቀጥታ የፍራንሲስኮን አልቫሬዝ መጽሐፍ ላሳያችሁ። ናሬቲቭ ኦፍ ዘ ፖርቹጋስ ኤምባሲ ቱ አቢሲኒያ ዱሪንግ ዘ ይርስ 1520 አፕ ቱ 1527 ባይ ፋዘር ፍራንሲስኮ አልቫሬዝ። ይህ መጽሐፍ የዛሬ 500 ዓመት ገዳማ የተጻፈ መጽሐፍ ነው። በኢትዮጵያ በጊዜው የነበሩ ብዙ ታሪኮችንም ይዟል። የሐይቅ ባህርን በሚመለከት ትራቭል ካደረገባቸው አካባቢዎች በጣም ውብ የሆነ ሐይቅ እንደተመለከተ አልቫሬዝ በዚህ መጽሐፍ ላይ ጽፏል። This lake has in the middle a small island on which a monastery of St. Stephanos which many friars. This monastery has many lemon, orange and citrons. ሐይቁ በመሃሉ ላይ ደሴት እንደነበረ፣ በዚያ ላይ የቅዱስ እስጢፋኖስ ገዳም እንደነበረ ጽፏል። በገዳሙ ውስጥም ብዙ ጣፋጭ ፍራፍሬዎች እንደነበሩ እንደ ሎሚ፣ ብርቱካን ፍራፍሬዎች እንደነበሩ ሁሉ ጽፏል። ከመጽሐፉ ውስጥ ያገኘሁት እኔም ትልቁ ነገር this lake does not run except in winter with the excess of water. They say that it pours out two ends. ሐይቁ በክረምት ሰዓት በሁለት አቅጣጫ ይፈስ እንደነበረ ጽፏል። ከጂአይኤስ ሞዴል ፋይንዲንግ ጋር ትራያንጉሌት ስላደረገልኝ በጊዜው በጣም ነበር ያስደሰተኝ። በሐይቁ ውስጥም ትላልቅ የሆኑ እንስሳት ይኖሩ እንደነበር እንደ ጉማሬ፣ ሲሆርስ በጣም ትላልቅ የሆኑ የአሳ ዝርያዎች እንደነበሩ ሁሉ ጽፏል። እንዳውም በጣም ቬሪ ላርጅ ሁሉ ብሎ ነው የገለጸው። እንደምታዩት ሁሉ በጣም ትላልቅ የሆኑ የአሳ ዝርያዎች እና የባህር እንስሳቶች ሁሉ እንደነበሩ ሁሉ ጽፏል። አሁን ይሄ ግን ታሪክ ብቻ ሆኖ ቀርቷል። በሐይቁ ውስጥ ትናንሽ የአሳ ዝርያዎች ሁሉ እየጠፉ ነው። በሐይቁ ዙሪያም ላይ ብዙ ሰዎች ይኖሩ እንደነበረ፣ ብዙ አዝዕርቶች እንደ ገብስ፣ ስንዴ የመሳሰሉትም ይመረት እንደነበረ በዚህ መጽሐፍ ላይ ጽፏል። ይህም መጽሐፍ ብታነቡት የዛሬ 500 ዓመት አካባቢ በኢትዮጵያ የነበሩ ታሪኮችን ታገኙበታላችሁ። እንዲሁም የጥናት ስራ በመስራት ላይ ላላችሁ ይጠቅማችኋል። መጽሐፉን እንድታነቡት እጋብዛለሁ። አሁን እንደምታዩት ሐይቁ ላይ ትልቅ ፈተና እንደተጋረጠ፣ ውሃውም እየቀነሰ እንደሆነ እኔም የሰራሁት ጥናት እና አሁን በቅርቡ የወጡ ጥናቶች ያሳያሉ። ሐይቁን ለመታደግ በጣም ትላልቅ የሆኑ ስራዎች ይጠበቃል። በጊዜው በሐይቁ ላይ የሰራሁት የሪሰርች ፋይንዲንግ በሄራልድ ጋዜጣ ላይ፣ አዲስ ዘመን ጋዜጣ ላይ፣ በኤፍኤም ሬዲዮ፣ በአማራ ቴሌቪዥን፣ በኢትዮጵያ ቴሌቪዥን ላይ ቀርቦ ነበር። ከኤፍኤም ሬዲዮ ጋር ያደረጉትም ቃለ መጠይቅ ይህን ይመስል ነበር።
የባህሩ ጥልቀት 110 ሜትር እንደነበር ነው የሚያሳየው። አሁን ደግሞ የኔ ጥናት በ2005 ዓመተ ምህረት ጥናት ኬታ በማድረግበት ሰዓት ሐይቁ 78 ሜትር ላይ ጥልቀቱ እንደሚገኝ ያሳያል። ይሄ ማለት በታሪካዊ ሂደት በምናይበት ጊዜ የባህሩ ጥልቀት ወይም የባህሩ ከፍታ በ32 ሜትር ከፍተኛ ውሃ እንደቀነሰ ያሳያል። የባህሩ ተፋሰስ አጠቃላይ 77 ኪሎ ሜትር ስኩዌር ነው የሚሸፍነው። አብዛኛው በቁጥቋጦዎችና በሳር እና በደን የተሸፈነ ነበር። ነገር ግን ይህ በደን የተሸፈነው በቁጥቋጦ የተሸፈነው ቦታ በአጠቃላይ 21.8% አሁን ወደ እርሻ ስራ ቦታነት ተቀይሯል። እንዲሁም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ቃለመጠይቅ እንዳደርግ ተጋብዤ ያደረኩት ቃለመጠይቅ በኢቲቪ ፕሮግራም ላይ ቀርቦ የነበረውን ቃለመጠይቅ አጠር አድርጌ አቅርቤላችኋለሁ። እንከታተለው። ሐይቆች የተለያዩ አገልግሎት የመስጠት ከፍተኛ አቅም ያላቸው ሀብቶች ናቸው። አብዛኞቹ የኢትዮጵያ ሐይቆች የሚገኙት በስምጥ ሸለቆ ውስጥ ነው። ዛሬ የምናስቃኛችሁ ሐይቅ በከፍታ ቦታ ላይ ከሚገኙ ሐይቆች አንዱ የሆነውን የሎጎ ሐይቅን ነው። የሎጎ ሐይቅ ከአዲስ አበባ በ432 ኪሎ ሜትር ከሐይቅ ከተማ በቅርብ ርቀት ላይ በተሁለደሬና ወረባቦ ወረዳ መካከል ላይ ይገኛል። ሐይቁ 23 ስኩዌር ኪሎ ሜትር ላይ ያረፈ ሲሆን 6.7 ኪሎ ሜትር ርዝመት፣ 6 ኪሎ ሜትር ስፋትና 88 ሜትር ጥልቀት አለው። ሐይቁ በውብ መልክዓ ምድር የተከበበ ሲሆን የሐይቁ ውሃ ጨውነት የሌለው ንጹህና ማራኪ ነው። ይህ ሐይቅ ከፍታው ከባህር ወለል በላይ በ1900 ሜትር አካባቢ ይገኛል። ሐይቁ በጣም ለአካባቢው ህብረተሰብ ብሎም ለሀገራችን ከፍተኛ ጥቅም ያለው ነው። በሰውም ሆነ ለእንስሳት ለመጠጥነት ያገለግላል። ከዚህ በተጨማሪ ደግሞ ሐይቁ በከፍተኛ ሁኔታ የቱሪስት መዳረሻ ቦታ ነው። በአካባቢው የተለያዩ ተፈጥሯዊ የሆኑ እጽዋትና እንስሳት ይገኛሉ። በተለይ እነዚህ ወፍ ዝርያዎች በብዛት ይገኛሉ። ከዚህም አልፎ ሐይቁ የአሳ ምርት ይገኝበታል። ለአሳ ምርት በከፍተኛ ሁኔታ አገልግሎት ይውላል። የሎጎ ሐይቅ ከተፈጥሯዊ መስህብነቱ ባሻገር ለአካባቢው ህብረተሰብ የተለያዩ አገልግሎቶች እየሰጠ ይገኛል። በሐይቁ ዙሪያ የሚኖረው ማህበረሰብ ከሐይቁ በተለያየ መልኩ እየተጠቀመ ይገኛል። ከነዚህ መካከል አነስተኛ የእርሻ ስራዎች፣ አሳ ማጥመድ፣ የጀልባ አገልግሎት መስጠትን ይጠቀሳሉ። በዙሪያው ያሉ መሬቶች በአትክልት እንጠቀማለን። እንደገና በሐሳውም እንጠቀማለን። ሁለተኛም ደግሞ ምንጭ ነገር በአካባቢው ስለሌለ ከብቶቹም ሰዎቹም የምንጠቀመው ከዚሁ ከባህሩ ነው። ያው ሐይቁ በመኖሩ እኛ ህይወታችንን እየመራንበት ነው ያለነው። ሐይቁ በመኖሩ በጣም እኛ ደስተኛ ነን። ግን ዙሪያውን ቢያንስ ከ1000 ያላነሰ አሳ ጋር ያለ እና 6-7 ቤተሰብ ይመራል በዛ ሐሳው። እዚህ ቦታ ላይ በከፍተኛ ሁኔታ ነበር አሳ የሚመረተው። የአካባቢው ህብረተሰብ በርካሽ ነበር የሚጠቀመው። በጣም ይመረት ነበር። በተለይ በተፈጥሮ በአካባቢው ስም ቅሬታ ቃሪሶ የምትባል ያሳ ዝርያ አለች። እሱ አሁን እንደ በገፍ ነበር የሚወጣው። ዝም ብሎ ሁሉ ዝም ሜዳ ላይ ታገኘዋለሽ። የሚገርምሽ በብርድ ወራት ራሱ አሳው ይወጣ ነበር። አሁን ያን ሙሉ በሙሉ ቀርቷል። የአሳ ዝርያ የለም ማለት ትችያለሽ። የሚወጡትም በጣም ትናንሾች ናቸው። ትናንሾች ናቸው። ይህ የሆነበት ምክንያት ምንድነው? ወደ ባህሩ የሚገባው በተፈጥሮ እንዳልኩሽ ከካችመንቱ የሚገባው ተፋሰስ የተለያዩ ቆሻሻዎችን ይዞ ነው የሚገባው። በተለይ እዛ አካባቢ የተሰራ መንገድ አለ። ያ መንገድ ተከትሎ ከከተማው የሚመጣው ፈሳሽ አለ። ያ ፈሳሽ በቀጥታ ወደ ባህሩ ስለሚገባ በአካባቢው የሚገኙ የተለያዩ መርዛማ እጽዋቶች አሉ፣ አረሞች አሉ። እነዛ መርዛማ እጽዋቶችና አረሞች ወደ ባህሩ ሲገቡ እነዛን አሳዎች እየገደሏቸው ያለ እና ያሳ የመራባት ሂደቱን በሙሉ እየቀነሰው ነው የመጣው። ይሄ ከፍተኛ ችግር ነው። አሁን በባህር ውስጥ የሚታየው ከፍተኛው ችግር አሳ ላይ የሚታየው ችግር ይሄ። አካባቢው ማህበረሰብም ሆነ በአቅራቢያ ከተሞች ለሚኖሩ ሰዎች ከፍተኛ አገልግሎትና ጥቅም የሚሰጠው የሎጎ ሐይቅ በአሁኑ ሰዓት አደጋ ላይ ይገኛል። አየር ንብረት ለውጥ ዋና ተፈጥሯዊ ምክንያት ነው።
የዝናብ መጠን መቀነስ በኢቫፖሬሽን ሉዝ ማድረግ በትነት መልኩ ውሃው ማጣት ይሄ ዋና ምክንያት ነው። ደኖች አሁን የሉም ተመናምነዋል በተፈጥሯዊ ምክንያት እና በጣም ተዳፋት ነው። ይሄ እንደምታዩ በተለይ በዛ አካባቢ ላይ የሚገኘው በደቡብ ክፍል የሚገኘው በከፍተኛ ሁኔታ ተዳፋት ያለበት አካባቢ ነው። ተዳፋቱ ምክንያት ደግሞ ውሃ ጠብ ካለ አፈሩን እየሸረሸረ በሙሉ ወደ ሐይቁ ነው እየመጣ የሚያከማቸው። ይሄ ዋና ተፈጥሯዊ ምክንያት ነው። ሰው ሰራሽ ምክንያት ምንድነው ደግሞ ቅድም እንዳልኩሽ ባህሩ ድረስ ዳርቻ ድረስ መጥቶ ማረስ ነው ታርሷል እና በአካባቢው ደግሞ በካችመንት ኤሪያ ያለው በተፋሰስ ኤሪያ ያለው ደኖች ተመናምነዋል። የሳር ቦታ የነበሩት ወደ እርሻ ቦታ ተቀይረዋል። ይሄ ዋና ምክንያት ነው። ከዚህ ደግሞ በጣም ፋሲሊቴት እያደረገ ያለው የመስኖ የአካባቢው ህብረተሰብ በአካባቢው እየሰፈረ ሲመጣና ለእርሻ ቦታ ሲያውለው የውሃውንም ለተለያየ ጥቅም ሲጠቀምበት በዚህ ምክንያት ነው አሁን ሉዝ እያደረገ የመጣው ሐይቁ ማለት ነው። ይሄ ከፍተኛ የሆነ አስደንጋጭ ነገር ነው። ይሄ ካልሆነና አሁን ካልተንከባከብ ነው አሁን በአገራችን ላይ እንደሚታየው አሁን በቅርቡ እንደደረቀው እንዳለማ የማይሆንበት ምንም ምክንያት የለም። በሐይቁ ዙሪያ በግለሰብም ይሁን በመንግስት ደረጃ የተለያዩ የግብርና ስራዎች ይከናወናሉ። የከተማው ግብርና ስራ ሂደት ሐይቁን ከመጠበቅ አንጻር ምን ስራዎችን እየሰራ ይገኛል? ለምሳሌ የግንዛቤ ፈጠራ አግድም እንዳርሱ እርሻቸውን ቁልቁል እያረሱ ባህር የሚገባውን ደለል ከመቀነስ አንጻር ያን እንዲሰሩ፣ ሁለተኛ በእርሻ ስራ ብቻ ሳይሆን በአትክልትና ፍራፍሬ ልማትም እየተሳተፉ የዛን ተጽዕኖ ከመቀነስ አንጻር በአመለካከት ወይ በግንዛቤ ፈጠራ ስራ የተሻለ ስራ የተሰራበት ሁኔታ አለ። እንደገና በከተማ አስተዳደሩ በሁለት ተፋሰስ ይሄ ቡር ተፋሰስ ይባላል። በዚህ ተፋሰስ ላይ ማምና ተሰርቶ ክሎዝ ተደርጎ ከእንስሳትና ከሰው ንክኪ የተጠበቀበት ሁኔታ በራሱ ያገገመ የባህሩን ተጽዕኖ እንዲቀንስ የተደረገበት ሁኔታ ነው ያለው። ይሄን ይመስላል ያለው እንቅስቃሴ። ሐይቁን ለመታደግ በዘለቄታ መወሰድ ያለባቸው መፍትሄዎችን በሐይቁ ላይ ጥናት ያደረጉ ባለሙያ ይናገራሉ። አሁን ሀገራችን በጣም የምትታወቅበት አለ ሶይል ኤንድ ዋተር ኮንሰርቬሽን ፖሊሲ ወይም የአፈርና ውሃ አቀባ ስራ የሚባል የሚገርመው አሁን በተለያዩ ቦታዎች ላይ እንደውም እንደዚህ ሐይቅ በሌለበት ቦታ ላይ ከፍተኛ ስራ እየተሰራ ነው ያለው። እዚህ ቦታ ላይ ደግሞ ይሄ መሰራት አለበት። በበጀት የተደገፈ የአፈርና የውሃ አቀባ ስራ መሰራት አለበት። መጀመሪያ ካችመንቱ አካባቢ ላይ ቴሬሲንግ እየተሰራ ወይም ክትል እየተሰራ ጎርፎች እንዳለ ወደ ባህሩ የማይገቡበትን ምክንያትና ውሃው የጠነፈፈ ውሃው ብቻ ወደ ባህሩ የሚመግበት ሁኔታ መመቻቸት ነው ያለበት። ዙሪያው በካችመንቱ አካባቢ ላይ በደን የመሸፈን አቅሙ መጨመር አለበት። ቢያንስ ከዚህ ባህር ከ50 ሜትር እስከ 100 ሜትር ድረስ መከለል አለበት ግድ ነው። ከ50 ሜትር እስከ 100 ሜትር ከሰውና ከእንስሳት ንክኪ ነፃ መሆን አለበት እና ያሁኑ ዌትላንዱ መጠበቅ አለበት። ዌትላንዱ ከተጠበቀ በጎርፍ ምክንያት እንኳን አንዳንድ የሚገቡ ቆሻሻዎች እዛ ዌትላንዱ ይቀሩና ወደ ባህሩ ንጹህ ውሃ ይገባል። በዚህ መሰረት ባህሩ ላይ የሚደርሰው ጉዳት ምን እየሆነ ይመጣል ማለት ነው? እየቀነሰ ይመጣል። እነዚህ ስራዎች መሰራት አለባቸው። የሎጎ ሐይቅ ለአካባቢው ህብረተሰብ በተለያየ መልኩ ጠቀሜታ እየሰጠ የሚገኝ ሐይቅ ነው። በመሆኑም ሐይቁ በተፈጥሮም ይሁን በሰው ሰራሽ ምክንያቶች አደጋ ውስጥ በመውደቁ የሚመለከታቸው አካላት ሐይቁን ለማዳን በትጋት መስራት ይጠበቅባቸዋል። ይሄ በጣም ሳቢ ቦታ ነው። በጣም ሃይላንድ ሌክ ነው። ሃይላንድ ሌክ በአገራችን በጣም ትንሾች ናቸው ያሉት እና ይሄ ደግሞ ከሳልቲ ወተር ራሱ ማለት ጨዋማ አይደለም፣ ንጹህ ውሃ ነው። ለመጠጥ ለተፈለገው ነገር ሪክሬሽን የሚያገለግል ነው። በአማራ ክልል ደግሞ በጣም አሉ የሚባሉ ተፈጥሯዊ ሳቢ ቦታዎች ውስጥ አንደኛው ነው፣ የቱሪስት መዳረሻ ነው። ስለዚህ ይሄን አካባቢ ከዚህ አንፃር ብንጠብቀው በከፍተኛ ሁኔታ ነው ራሳችንን የሚጠቅመን። የሚገርምሽ ለተለይ ለአካባቢው ህብረተሰብ በከፍተኛ ሁኔታ ይጠቅመን። ይሄንን ባህር መንከባከብና መጠበቅ አለብን ነው። በመጨረሻም ሐይቁን ለመታደግ የሚደረገው እንቅስቃሴ ሁላችንም የበኩላችንን እንድንወጣ እየጠየቁኝ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እጋብዛለሁ። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንልን። አመሰግናለሁ።